ክብራትና ክብራን የተከበራችሁ የኢማሙ ሻፊ መርከዝ ተማሪዎች እንደዚሁም የድንቅ ልጆች በእስላም ፕሮግራም ታዳሚዎች የዙልፊቃር ቲዩብ ተከታታዮች እንደምን አላችሁ? ደህና ናችሁ? ሰላም ናችሁ? እንደዚሁም ይሄንን ቪዲዮ የምትመለከቱ ሁሉ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ዩቲዩብ ደግሞ ማለት ነው ይሄንን ቪዲዮ ብዙ ሰዎች ጋር ተደራሽነት እንዲኖረው ላይክ እያደረጋችሁ ፕሮግራሙን እስከ መጨረሻ እንድትከታተሉ በአላህ ስም እየጠየቅኳችሁ ዛሬ መድረካችንን በቁርአን መጥቶ የሚከፍተው የመርከዛችን ተማሪ የሆነ ሙሐመድ ኢብራሂም አህመድ አሪራው ሲሆን فليتفضل مشكورا ومأجورا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. تبارك الذي بيده الملك وهو على كل شيء قدير. الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير. ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير. وللذين كفروا بربهم عذاب جهنم وبئس المصير. إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سالهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير. وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير. إن الذين يخشون ربهم بالغيب لهم مغفرة وأجر كبير. صدق الله. تكبير. መሐመድዬ አይን አፋር ነው መሰል ይፈራል። ቆም እንጂ በደህና ዛሬ ጥያቄና መልስ አለ። ብዙ ሚስጥር ሰምቻለሁ። ዛሬ እውነት እንደሆነ ልጆቹ ፊት ለፊት ታወጣለህ። መሐመድ ኢብራሂም ማሻአላህ ድምፁ እንዴት ነው? አያምርም እንዴ? ያው ሴቶቹ ሱመያ አላቸው፣ ወንዶቹ ደግሞ ማን አለን? መሐመድዬ ማሻአላህ። ቁርአን ማለት ነው ስትቀሩ በደንብ አሳምሩ። ከመሐመድዬ በላይ ደግሞ ሌላ ሰው እንፈልጋለን። ሌላ ከመሐመድዬ አስበልጦ የሚቀራ ሰው ማለት ነው። አሁን እሱ ያው ድንገት ነው፣ ቅድም ነው በቁርአን የሚከፍት ስለሌለ መድረኩን በቁርአን ትከፍታለህ ብዬው ነው እንጂ ለሌላ ጊዜ ይቀመጥልን። ዛሬማ ሁሉንም ነገር አናወጣ፣ ዛሬ አንጨርሰውም፣ ሌላ ጊዜ ኢንሻአላህ። ስለዚህ ምን ልላችሁ ፈልጌ መሰላችሁ? አንድ ነገር ልንገራችሁ። አሁን ለምሳሌ ሰው ምን ይወዳል መሰላችሁ? ቁርአን ቅራ ብትሉት ቁርአን መቅራት በቁርአን መቅራት አንዲት ሐርፍ መቅራት ስንት አጅር ያስገኛል? የሚያውቅ አለ? 10 من قرأ حرفا من كتاب الله فله حسنة والحسنة ب10 أمثالها ሻሃችን ሙሐዲስ ምናቸው መሰለ አንዲትን ሐርፍ ከቁርአን አሊፍ ብሎ የጠራ ሰው 10 አጅር ያገኛል። 10 ብር ወይ $10 በሉ
አሊፍ ላም ካለ አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፉን 30 ብር ወይም ደግሞ 30 ዶላርም ሪያልም በሉት 30 አጅር ያገኛል። ምሳሌ ነው። ታዲያ ብር ስላችሁ ደግሞ ቀርታችሁ ብር የት አለ እንዳትሉ። طيب እና መሐመድዬ ቁርአን ስትቀሩ ድምጻችሁን አሳምሩ። ነብያችን አለይሂ ሰላቱ ወሰለም ምን አሉ መሰላችሁ? ቁርአን ስትቀሩ ድምጻችሁን አሳምሩ አሉ። ከነብያቶች ሁሉ ነብዩላህ ዳውድ የሚባል ወይም ደግሞ ከእስልምና ውጪ ሃይማኖት ያሉ ሰዎች ዳዊት ይሉታል። ዳዊት እኛ ደግሞ ዳውድ እንላለን። እና እሱ ድምፁ በጣም ያምራል። በጣም ለሱ የተሰጠው ዘቡር ይባላል። ወአተይና ዳውዳ ወሱለይማን ወአተይና ዳውደ ዘቡራ ዘቡር የሚባል ኪታብ። ሲቀጥል ደግሞ ክርስቲያኖች ያው መዝሙረ ዳዊት ይሉታል። መዝሙር ማለት ዘቡር የሚለውን ገልብጠውት ነው። እና እሱ ሲዘምር አሉ ሲያዝመረምር በድምፁ ሲያዝመረምር ወፎች ሁላ ዛፍ ላይ ቁጭ ብለው ያዳምጡታል አሉ። ድምፁ በጣም ስለሚያምር ደስ ስለሚላቸው። እና አንዳንዱ ሰው ቁርአን ሲቀራ ልክ እንደ ቀዳሾቹ የሚቀራ ሰው አለ። እንደዛ ደግሞ ቁርአን ሲቀራ አያምርም። ያምራል? አያምርም። እና ድምጻችሁን በደንብ አድርጋችሁ አሳምሩ። ዘንድሮ መሐመድ ኢብራሂም ዘመዴ ባይሆን የቆጨኝ ነበረ። ኢንሻአላህ የዘንድሮ ረመዳን ያሰግዳል። ዝግጁ ነህ? ዝግጁ። እንደ ሴቶቹ ትሽኮረመማለህ። ዝግጁ ነህ? ዝግጁ ነኝ። ቀና በላ ነው። በዚህ ጋር አድርግ። ያው ዙሩ አንድ ነው እሱ። ማሻአላህ። እኔ የምልህ አንዳንድ ነገሮችን ልጠይቅህና ከዛ ወደ ቦታ ትመለሳለህ። መድረክ ላይ መጥቶ ያው ጥያቄና መልስ ሳይጠይቅ ወደ ቦታው የሚመለስ ሰው የለም። መፍራት ምናምን ደግሞ እኔ ጋር አይሰራም፣ አልወድም። የሚፈራ ሰው አልወድም። እሺ እንዳትፈራ፣ ወንድ ሲጀመር አይፈራም። እና ምን ልላችሁ መሰላችሁ? ቁርአን ስትቀሩ በምትችሉት ድምጻችሁን አሳምሩ። ሐቂቀተን ድምጹ የሚያምር ሰው መድረክ ላይ መጥቶ ቁርአን ሲቀራ እኔ ማዳመጥ እወዳለሁ። እናንተሳ አትወዱም? በቃ ሰው ዘፈንም እያዳመጠ ነው፣ አቧራ እያነሳ ነው፣ ሌላ ነገር እያለ አይደል? ቁርአን ደግሞ የሚያዳምጥም ሰው አጅር ያገኝበታል። እና ቁርአን ስትቀሩ ድምጻችሁና ወላ ሴት ወላ ወንድ። አሁን ሱመያ ባለፈው የቀራችው ሱመያ አህመድ የለችም? ሱመያ አህመድ ባለፈው ቀርታ ምናምን በጣም በሷ ምክንያት ወደ 86,000 ሰው አይቶታል ያንን ቪዲዮ። እኔ እንጃ እኔ ራሱ ቁጭ ብዬ ኤዲት ምናምን ሳረጉ ማናት እቺ ልጅ ምናምን እያልኩ ነበረ። ሱመያ ናት ሌላ ሰው? ሐቂቃ ወላሂ ምሬ ነው። በጣም ነው የሚያምረው በጣም። ለዛ ነው ሁሉ ጊዜ መድረክ ላይ ማቅረብ የፈራ ነው ትንሽ ለሆነ ነገር ነው። طيب ወደ ሸሃችን እንምጣና መሐመድ ኢብራሂም እስቲ ስምህን እስከ ቅድም እስከ አያትህ የተናገርኩት ትክክል ነው? አልተረጋገጠም። ያው ወደ ላይ ነገር ስለሆነኛ ጎራውን የጠራሁት አይደል? የሆነ ነገር እየሰማው ነበርና ለእናትህ ስንተኛ ልጅ ነህ አንተ? 3። ከዛ በፊት ተማሪ ነህ? ነው አስተማሪ? ተማሪ አስተማሪ? ተማሪ ስቱደንት ማለት ነው። ቲቸር አይደለህም። طيب ቁርአን እየቀራህ ነው እያቀራህ ነው? ሁለቱንም ኡስታዝ መሐመድ ኢብራሂም ነህ። እሺ ኸይር። ስንተኛ ልጅ ነኝ አልክ ለእናትህ? 3 ሶስተኛ ልጅ። ማሻአላህ። ቁርአን ያፈዝክ ነው ወይስ ምንድን ነው? ያፈዝኩ። አሁን እዚህ ያሉት ያውቁሃል። እዛ ውስጥ ግን ብዙ አንተን አርአያ የሚያደርጉ ብዙ ሰዎች አሉ የሚመለከቱ ማለት ነው። ለነሱ ነው ይሄ ኢንተርቪው። እሺ ስንት ጁዝ ደርሰሃል? 15 ሊጨርስ ነው። ሱረቱል ኢስራ ሊጨርስ ነው። ወደ ሱረቱል ማሻአላህ። አሁን ያለንበት ወር ሻዕባን ይባላል። ከዚህ ቀጥሎ ምንድን ነው ያለው? ረመዳን። ሻዕባን ውስጥ ሱረቱል ኢስራ ትጨርሳለህ? አትጨርስም? ሙራጃ አላደርጉስኝ እኮ ሙራጃ ታደርጋለህ ያልኩህ ሱረቱል ኢስራን ጨርሰህ ነው አይደል? ነው። አዎ። ስለዚህ ቶሎ እሺ። አው ረመዳንም እየመጣ ነው። ቶሎ ሱረቱል ኢስራ ከደረስን በኋላ እኛ ያረጀ ነው ምናምን አረፍ እንላለን ማለት ነው። ምን መሰለህ የሰማሁት እቤት
ስራ ምናምን ታግዛታለህ እናትህን? እስቲ ወላሂ እንጀራ ምናምን ትጋግራለህ ተብላ እውነት ነው? የእንጀራው እንኳን አይደል? አይ እንጀራ እንኳን እሱ ይቅርብኛል። ምን ታፈላለህ? እስቲ የሚፈላ ነገር ሳይሆን ቤት አጸዳለሁ፣ እቃ አጥባለሁ። እቃ ታጥባለህ፣ ሻይ ታፈላለህ። ቡናስ? ቡናም እንደዛ። ቡና አፍላና ጥረንች አንድ ቀን። አሁን ቡና እንዴት እንደሚፈላ ከመጀመሪያ እስከ መጨረሻ ንገረን። የእቃ ማጠቡ በኋላ እንደርስበታለን። ቡና ሲፈላ መጀመሪያ ምንድነው የሚደረገው? በቃ ስቴፕ ባይ ስቴፕ ጠብቀህ። እሺ መጀመሪያ ቡናው እናንተ ሴቶቹ ማያቃለ ቡና ማፍላት? አዎ ሊኖርም አይችልም። እቃ ማጠብ ምናምን ይሄ አይነገራችሁም። እናንተ ጋር ግን እንዴት እንደሚፈላ ምናምን ደግሞ ሌላ ነገር አለ፣ ጠይቀዋለሁ። ስለዚህ እንዴት እንደሚፈላ እጠይቃችኋለሁ። እናንተ አዳምጡ ማለት መጀመሪያ ቡናው ከተገዛ በኋላ ቆሻሻ ሊኖረው ስለሚችል ይታጠባል። ከታጠበ በኋላ ደግሞ እንትን ብረምጣድ ይሄ የሚቆላበት ነገር አለ። እዛ ላይ ከተደረገ በኋላ ይቆላል። ከተቆላ በኋላ ውሃ እንትኑ ላይ እሳቱ ላይ ውሃ ይጣድበታል። ከተጣደ በኋላ ቡናውን እንትን እንወቅጠዋለን። ከወቀጥነው በኋላ ደግሞ ጀበናነት ውሃው የፈላውን ውሃ ጀበና ውስጥ ከዶልነው በኋላ ከዛ ጀበናው ከፈላ በኋላ ቡናውን እንድሏለን መጥነን ማለት ነው። እንዳይበዛም እንዳያንስም አድርገን ከዛ በኋላ ይፈላል፣ ይወርዳል። ትክክል ነው። እኔ አሁን ቢጣራኝ ሂጄ አልጠጣም። ያልታጠበ ቡና ምን ብዬ ነው የምጠጣው? አጥቦታል እንዴ? ራልት ቆሻሻውን ነው የለቀመው፣ አላጠበም። አጥበሃል እንዴ? አላለም። እኔ እኮ እዚህ ነኝ ያለሁት። እናንተ የራሳችሁን ነው የራሳችሁን ግምት። አላጠበውም። ካልታጠበ አይጠጣም። መጀመሪያ ቡናው ምን ይደረጋል? ይታጠባል። ከዛ ደግሞ እንደገና ይወቀጣል። መጀመሪያ እንትን ይባላል። ተወቅጦማ የሚቆላው መጀመሪያ ይቆላል። እሺ ከዛስ? ከዛ ይወቀጣል። በምን? በመውቀጫ። በእጅ ምን? በእጅ የሚያሻለው። طيب ከዛስ? ከዛም በኋላ ውሃ ትጥድበታለህ። ውሃ ምኑ ላይ? ብረት ድስቱ። በብረት ድስት ነው? በብረት ድስትማ የሚፈላው ሴቶቹ። እሺ በጀበና ነው። ከዛ በጀበና ውሃ ይጣድበታል። ቆይ ግን ጀበና ስንት ልጆች አሏት ታውቃለህ? ስንት ልጆች አሏት? ይሄን ጥያቄ ከመለስክ የሆነ ኪስ ገብቼ ምናምን የሆነ ነገር እፈልጋለሁ። ስንት ልጆች አሏት እናንተ ቤት ያለችው ጀበና? 12 12 ሁሉም ልጆች አሉ? ደውዬ ጠይቃለሁ። ተቆጥሮ እውነት ከሆነ የምትሸለመው ነገር ትሸለማለህ። ትክክል ነው መሰለኝ። እናረጋግጣለን ሄደን እዚሁ ቅርብ ስለሆነ ማለት ነው። አሁን ቡና ሲፈላ መጀመሪያ ይታጠባል፣ ቆሻሻው ይለቀማል። ከዛ ይታጠባል፣ ከዛ ይቆላል፣ ከዛ ይወቀጣል። ግን ሲቆላ እንዴት ነው የሚቆላው? ማንከሽከሻ አይነብሷለሁ እንደዚህ ምን እስከሚመስል ድረስ ትንሽ ጠቆር አይደል? በጣም እስከሚጠቆር ከሆነ ስለማይሆን ነው አይደለ? ጎበዝ። ከዛም በኋላ ከተቆላ በኋላ ይወቀጣል። ከተወቀጠ በኋላ ደግሞ ጀበናው ይጣዳል። ከተጣደ በኋላ ከፈላ በኋላ ይደረጋል ቡናው። ጀበናው ይጣዳል። ከዛ ቡና ይጨመራል። ውሃለው መጀመሪያ ጀበናው ማለት ነው። ውሃለው እንዴ? ከዛ ቀጥሎስ? ቡና ከተደረገበት ተመጥኖ ቡና ከተደረገ በኋላ ከፈላ በኋላ ይወረዳል። ከዛ በጀበናው ይጠጣል። ተቀርቶ በሲኒ ነው